ሁላችሁም እንግዲህ የማርክዬ ንግስት የምትወዷት የምታከብሯት መልካም ልደት እንኳን ተወለድሽልን በለዋት። ቤዛዬ የኔ ቆንጆ እንግዲህ 20 ዓመቷን እያከበረች ነው። የኔ እናት ይመችሽ። እንግዲህ መልካም ልደት ብለናል። እንግዲህ ማርክም ደግሞ ይችን የመሰለች ቆንጅዬ ገና 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 አጥበቀ ያዝ ብታረጋት ጥሩ ነው ብዬ ነው የማስበው። ባለፈው ዕለት ከእናቱ ጋር የሰሩት ቪዲዮ በጣም ነው ያስደሰቱኝ። እውነት በቃ ለቤዝዬ ያላቸው ቦታ የማርክ እናት በጣም ለየት ያለ እንዲሆነ አይቻለሁኝና በባላችሁ እናት ስትወደዱ በጣም ነው ደስ የሚለው። በዚህ አጋጣሚ ሆነ ተስነግራችሁ በቃ የባላችሁ እናት ስትወዳችሁ በጣም ደስ ይላልና ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ጠፍቻለሁ። ዛሬ ብቅ ብያለሁ እንግዲህ ማለት ነው። እንዴት ነው ከእናንተ ጋር ሁሉ ሰላም ነው ወይ ውዶችዬ? ሁሉም አማን ነው ወይ? ከኔ ሁሉም መልካም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ ቤዛ ቆንጆዋን ይዤላችሁ መጥቻለሁ። ብዙዎቻችሁ ቤዝዬ እንደምትወዱ ባለመሆኑ ተስፋ ነኝ ማለት ነው። እና ልደታቸውን እንግዲህ በዚህ መልክ የታደለ እንግዲህ ልደቱን በዚህ መልክ ያከብራል። የኔ ልደት አንድ ቀንም ተከብሮ አያውቅም። እውነት ስነግራችሁ የተወለድኩበትን ቀን ብቻ አውቃለሁኝ፣ አወቃለሁ የተወለድኩበትን ቀን። በዛች ቀን ግን ያው ሻማዬን አበራለሁ። በቃ ሌላ ነገር እሱንም ደግሞ ወደ ከተማ ወይም ደግሞ ከመጣሁ በኋላ እንጂ ገጠር ላይ ሆኜ ልደትሽ ተብሎ ተከብሮልኝ አያውቅም። እኔ እውነት ነው የምናገረው፣ ምክንያቱም የገጠር ልጅ ነኝ። እኔ እውነቴን ነው የምናገረው። እና ገጠር ላይ ልደትሽ ነው ልደትሽ ነው ተብሎ ተከብሮልኝም የሚያውቀው ነገር የለም። ግን ያው ባወኩኝ ሰዓት ግን ያው ከተማ ስገባ በልደቴ ቀን ኬክ ምናምን እንደዚህ ዘንጦ ፎቶ ምናምን ሳይሆን ዝም ብዬ ሻማ ቤት አበራለሁ። በቃ ይሄ ነበር ይሄኛ ልደት። ግን ደግሞ ነገ ደግሞ ልጆቻችንን ስንወልድ ደግሞ የልጆቻችንን ልደት ጥርት ባለ ሁኔታ በሚያምር ሁኔታ እናከብርላቸዋለን አይደል? የእኛ በዚህ መልክ ባያልፍ እንኳ የልጆቻችንን እናሳልፈዋለን ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ ጤናና እርሜ ተሰጠን አይደል? ያው እኔ ገጠር ላይ ስለሆንኩ ነው ይሄን እምላችሁ። እናንተ እንግዲህ የከተማ ልጅ ልትሆኑ ትችላላችሁ፣ አይታወቅም። እኔ እውነት ነው የምነግራችሁ በገጠር ልጅ በመሆኔ የማፍርበት አንድም ነገር የለኝም። በጣም ነው የምወደው የገጠር ልጅ መሆኔን፣ ገጠር ማደጌን በጣም እወደዋለሁኝና የማፍርበት ጉዳይ የለም። እና አንዳንዶቹ የት ናችሁ ሲባሉ የገጠር ልጅ ሆነው የአዲስ አበባ የናምን ይላሉ። ይሄ ፌር ነው፣ ምንም አይደለም። የገጠር ልጅ ከሆነ የገጠር ልጅ ነን ነው በቃ። ምንም የሚያስደብቅ ነገር የለውም። በቃ ይሄን ነው የምላችሁ። እኔ ልትደብቁበትና ልታፍሩበት አይገባም። የተወለዳችሁበትን ትውልዳችሁን ሊያኮራችሁ ነው እንደሚገባው ሊያሳፈራችሁ ይገባል ብዬ አስብም። እና ውዶችዬ እና እንግዲህ በዚህ የማርክን ንግስት እንግዲህ እንኳን ተወለድሽልን መልካም ልደት እያላችሁ እንግዲህ ኮሜንት ላይ ሀፒ በርስዴ በሏት። እቺ ቪዲዮ ወይም ደግሞ ሀፒ በርስዴ ይመችሽ ማለት ነው የማርክ ንግስት። በነገራችን ላይ ማርክና ቤዚ እኮ የእውነት ተጣልተው አይመስለኝም። ያው ይሄ ግርግር ሲሆን እይታ ስለሚኖረውና ለዛ ነገር ይመስለኛል እንጂ የእውነት የተጣሉ ነገር አይመስለኝም። እና ቤዚን በጣም ነው የምትወዷት ብዙዎቻችሁን አይቻለሁኝ። እና ቤዚ ደግሞ በጣም ባለሙያ ናት። በዚህ አጋጣሚ ምግብ ስትሰራ ራሱ ፀጉሯን አትገልጥም። ስትሰራ አይታችኋት ከሆነ ብዙ ጊዜ እኔ ምግብ ስትሰራ አያታለሁኝ ብዙ ጊዜ አያታለሁኝ። እና ምግብ ስትሰራ ፀጉሯን አትገልጥም። በቃ ምግቧን ከጨረሰች በኋላ በቃ ከዛ በኋላ ነው ፀጉሯን ገልጣል ምግብ ለመብላት ብቻ ቁጭ የምትለው። እና በጣም ጽድት ያለች ልጅ ናት። በዚህ አጋጣሚ እኔ ብዙ ነገሮችን አያለሁኝ። በተለይ ምግብ ሲሰራ ምናምን እኔ በጣም ትኩረት አደርጋለሁ። ይቅርታ አድርጉልኝና አንቺ ምን ሆነሽ ነው ማንኛውን ሆነሽ ነው ልትሉ ትችላላችሁ። እንደዛ አይደለም ወዶሽ። ቢያንስ እንኳ ምግብ ስትሰሩ ምናምን ራሱ ትናንትና ማታ አጥበን ሰዶ ውስጥ ያስቀመጥነውን እቃ አውጥተን ሳናጥብ ልናማስልበት አይገባም። ይህንን ልታውቁ ይገባል። የእውነቴን ነው የምነግራችሁ። ትናንትና ማታ አጥበን ምናምን እቃ ውስጥ ያስገባነውን ማማሰያ ወይም ደግሞ እሱን ደግሞ አውጥተን መልሰን ሳናጥብ ወጥ ውስጥ ያንን ማማሰያ መክተት የለብንም። እውነቴን ነው የምናገረው።
ምክንያቱም ጽዳት ለራሳችን ነው አይደል? እና ብዙ ልጆች ያው ሚዲያ ላይ ሲሰሩ አንዳንዴ ያያለሁኝ እና ለዛ ነው ይሄንን ያልኳችሁ። ሚዲያ ላይ ደግሞ ካሜራ ስትቀርጹ ደግሞ ጥንቃቄ ማድረግ አለባችሁ። የምታረጉትን ነገር እጃችሁ ላይ ግላፍስ መልበስ አለባችሁ ምናምን። ምክንያቱም ሚዲያ ላይ ነው እያሳያችሁ እስከሆነ ድረስ ማለት ነው። ብዙ ሰው ስለሆነ የሚያያችሁ ጥንቃቄ ማድረግ አለባችሁ። በቃ እንደዛ ነው። እንዲህ የምትይው አንቺ ማን ሆነሽ ነው ልትሉ ትችላላችሁ። ኖ ማን ሆኜ አይደለም። ይሄ ማንኛውም ነገር ቢሆን ጽዳት የራስ ነው። ገባችሁ? ምንም ስለሆንኩኝ ምናምን አይደለም። እና ቤዚ ጽድት ያለች ልጅ ናት። ምግብ ስትሰራ ምናምን ጎበዝ ልጅ ናት። እና ማርክን ጠበቅ አድርጋ ያዛት ልልፍ ፈልጌ ነው በዚህ አጋጣሚ። የሰው ልጅ መልክ ብቻ ምን አይደለም። ቤዚ መልክ ብቻ ሳይሆን ባለ ሙያም ናት። ይመችሽ። 20 ዓመትሽ ነው? አዎ 20 ዓመቴ ነው ብትይም እናምንሻለን። ገና ልጅ ነሽ። እውነት ነው የምናገር ገና ልጅ ነሽ ብትይንም እናምንሻለን። መልካም ልደት ይሁንልሽ። ቀሪ ዘመንሽን ፈጣሪ ይባርክልሽ። በእድሜ ላይ እድሜ ይጨምርልሽ። ከማርክ ጋር ተጋብታችሁ ሴት ሴቱን ወንድ ወንዱን መንታ መንታውን የምትወልዱ ያርጋችሁ። አሚን በይ። እንግዲህ ይህን ነው ምለው እኔ። እናንተ ደግሞ ምን ትሏታላችሁ? መርቋት እስኪ። እንግዲህ ከ2 ዓመት ወይም ደግሞ ከዓመት በኋላ ይጋቡ ይሆናል። ትንሽ እድሜው ሄድ ሲል 21፣ 22፣ 23 ስገባ ማርክና ቤዚ እየተጋብተው የልጅ አባትና የልጅ እናት እንደሚሆኑ ባለሙሉ ተስፋ ነን ማለት ነው። እና ይህ ለማለት ነው እንግዲህ ብቅ ያልኩት። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። እሺ ቢዲ እያላችሁ እንግዲህ ቤዚን የምትወዱ ደስታችሁን ግለጹላት እላለሁኝ። እኔ ደስታዬን ገልጭላታለሁ። እናንተ ደግሞ ደስታችሁን ግለጹላት ማለት ነው። ቆይታችን ይመስላል። ሰላም ቆዩልን። እንወዳችኋለን፣ እናከብራችኋለን። ይህ ነበር ቆይታችን ዜና